ዱባቱን እሺ እኛ እኮ እንደው ብዙ የሚጣል ያለን እንደ ዱባ ታውቃላችሁ። በቤተ ክርስቲያን ስርዓት ዱባ ለቤተ ክርስቲያን ስለት አይገባም። አይገርማችሁ? ዱባ ለቤተ ክርስቲያን አያምጡ ይላል። ለምን? ዱባ ብዙ የሚጣል አለው። አያችሁ? የሚጣል ነገር የሚበዛባቸው ሰዎች ቤተ ክርስቲያን አይጉ ማለት ነው። ነውር ነው። የጅል ስብስብ ነው። የምሬን ነው። እንዲሁ እኮ ይገርማል። እንዲሁ ምን ይሻላቸዋል? እንዲሁ ድንቁርና እንዲሁ ነውር ነው። ድንቁርና እንዲሁ ጥበብ ቤቷን ሰራች እንደተባለ ጥበብ ድንቁርና ቤቷን ሰራች። 7 ምሰሶም ማቆመች ያስብላል። እነዚህ አይድረስ እኮ ነው እናንተ ደንቆሮና እንትን አሉ እንዴ ብልህና ጅል ተከራክረው አሉ ጅል አሸነፋሉ። ምን ብሎ ሲባል እምቢ ብሎ እንዲሁ ይገርማችኋል እኮ እንደዚህ ነው። ምንድነው የሚለው? እምቢ እንደዚህ ነው። መልሱ ምንድነው? አይደለም እንደዚህ ብሎ አይደለም ይባላል። ሲያውን እኔ ብድግ ብዬ እኔ ስፔሻሊስት ዶክተር ነኝ ብል ምን ትላላችሁ? የመነኩስ ያበደ አትሉም? እንደዚህ እኮ ነው ያላችሁ። ሙያ ያለው ነው ባለሙያውን ነው የምትጠራ። አንዲት ሙያ ብድግ ብለው የኔታ አቤት እንዲሁ እኔ በህልሜ ታቦት ተሸክሜ ሰው እያጠኑ ህልም አይቼ አይ ሙያ እንዲሁ ያቅምሽናልኝ እንዲሁ ከሆነም እኔ ታቦት ተሸክሜ እንዲሁ አንቺ ብታጠኝ ይችላል። እንዲሁ ባይሆን ያም አይሆንም እኮ እንዲሁ በየት አልፎ ባይቲ ሀሊፈቂ ድጓታ ሚረቂ ያለ እንዲሁ ነውር እኮ ነው። መጠን አለው ነው። እናንተ ምን አለባችሁ? አይወርዳችሁ አይሞቃችሁ። እናንተ ኳስ ነው የሚደንቃችሁ። ተጃጅላችሁ ያለቃችሁ ሰዎች ሴቶቹ እያወሩ ይሰማሉ አይደል? ሰምታውቃላችሁ? ብዙ ጊዜ የሴቶች ማህበር ወግ ይበዛዋል፣ ግን እያወጉ ይሰማሉ። የሚያስገርማችሁ ነገር እኔ ይገርመኛል። እያወሩ የሚሰሙ ሴቶች ናቸው እና መልቲታስክ የሚሸከሙ ጎበዞች ናቸው። እውነት ሐሰት? አዎ በጣም ጥሩ ነው። እሺ ለምንድን ነው እያወሩ እንዲሰሙ አድርጎ የፈጠራቸው? ሳስበው እኔ ብዙ ልጅ ቢንጫጫባቸው የሁሉንም መንጫጫት እንዲሰሙ ነው መሰል እላለሁ። ያኛው ማማ ቢል ሁሉንም ይሰሙታል። ሙሴ ስለሱ የጻፈለትን ነቢያት የተነበዩለትን ማስያስ የሚሉትን ክርስቶስን አገኘነው አለ። ማን የጻፈለትን? ጆሮ ሙሴ በሉ እንጂ ማን የጻፈለትን? እግዚአብሔር ይስጣችሁ። ሕፃናት ሁሉ ሙሴ ይላሉ። ደስ ይላሉ እኮ እንደው ሕፃናት እያወሩ ነው የሚሰሙ። እንደ ሴቶቹ እያወሩ ይሰማሉ አይደል? ሰምታውቃላችሁ? ብዙ ጊዜ የሴቶች ማህበር ወግ ይበዛዋል፣ ግን እያወጉ ይሰማሉ። የሚያስገርማችሁ ነገር እኔ ይገርመኛል። እያወሩ የሚሰሙ ሴቶች ናቸው እና መልቲታስክ የሚሸከሙ ጎበዞች ናቸው። እውነት ሐሰት? አዎ በጣም ጥሩ ነው። እሺ ለምንድን ነው እያወሩ እንዲሰሙ አድርጎ የፈጠራቸው? ሳስበው እኔ ብዙ ልጅ ቢንጫጫባቸው የሁሉንም መንጫጫት እንዲሰሙ ነው መሰል እላለሁ። ያኛው ማማ ቢል ሁሉንም ይሰሙታል። እና ደግሞ ሴቶች ማህበር ውስጥ ተቀምጠው እየጠጡ ከውጭ ልጅ ቢያለቅስ የልጃቸውን ድምፅ እያወሩ ይሰማሉ። አይገርማችሁም? በጣም ነው የሚገርመኝ። እኔ እናትነት ትልቅ ነገር ነው። ከቃሉ ጋር ናችሁ? ስለዚህ እግዚአብሔር ታቦት ስላለው ታቦት እመቤታችን ናት። መጀመሪያ ከማይነቅዝ እንጨት ማለት ምን ማለት መስላችሁ? ከማይነቅዝ ነቀዝ መብላት ማለት ምን ማለት ነው? መቆንቆን መንቀዝ ምንድን ነው? እርግማን ኃጢአት ማለት ነው። ከማይነቅዝ እንጨት ታቦቱን ስራው አለ። የድንግል ማርያም አካሏ እርግማን የሌለበት ነው። አሁን ቅድም ነግሬያችኋለሁ። ሙሴ ስለሱ የጻፈለትን ኢየሱስን አገኘ ነው አለ። ሙሴ ስለሱ የጻፈለትን ካለ ሙሴ በኦሪት ዘጸአት ኢየሱስ ክርስቶስ አማኑኤል የሚል ስም ተናግሯል? አልተናገረም። ታዲያ ምንድን ነው የተናገራቸው ነገሮች ሁሉ ለማን የተናገሩ ናቸው? ስለ ክርስቶስ በምስጢር የተነገሩ ናቸው። ስለክሙ ከመቦቶን ዘተረክቡ ሕይወተ ዘላለም እማንቱ ሰማይቴ መጻሕፍትን ትመረምራላችሁ፣ በእነሱም ሕይወት የምታገኙ ይመስላችኋል፣ እነርሱ ግን የኔ ምስክሮች ናቸው አላቸው። ዮሐንስ ወንጌል ምዕራፍ 5 ቁጥር 44 ላይ እንዲህ አላቸው። ሶበሰ አመንክምዎ ለሙሴ እማመንክሙኒ ኪያየኒ ሙሴን አምናችሁት ቡኑ ኖሮ ቢሆን እኔንም ታምኑ ነበር። እስመ ውእቱ ጸሐፈ በእንቲአየ እሱ ስለኔ ጽፏልና አለ። ዮሐንስ 5:46 ላይ እሱ ስለኔ ጽፏልና ሙሴን ብታምኑ እኔንም ታምኑ ነበር አለ። እንግዲህ በሙሴ የተጻፈው ጽሑፍ ሁሉ ለክርስቶስ ቀጠሮ ነበር ማለት ነው። ገባችሁ? በመነን
ለክርስቶስ ቀጠሮ ነበር። በምንድን? በምስጢር ማለት ነው። በምስጢር እንደዚያ ከሆነ ለምሳሌ ኦሪት ዘጸአት ምዕራፍ 25 ስለ ኢየሱስ ክርስቶስ የተጻፈ ነው። እንዴት ተብሎ ነው የተጻፈው? ታቦት እናቱ ቃል እሱ ተብለው ተጽፈዋል ማለት ነው። እናቱ ታቦት እሱ ደግሞ ቃል ተብሎ ተጽፏል። እንደዚያ ከሆነ ቃሉ የሚገባበትን ታቦት የማይነቅዝ እንጨት ይሁን ማለት ድንግል ማርያም እግዚአብሔር የሚያድርባት ስለሆነች የእሷ አካል እርግማን የሌለበት ነው ማለት ነው። የማይነቅዝ እንጨት ነው። መንቀዝ ማለት ብሌት ማለት እርጅና ማለት ምን ማለት ነው? ኃጢአት፣ እርግማን ማለት ነው። ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ እነሆ በክርስቶስ ሁሉ አዲስ ሆኗል፣ አሮጌው አልፏል ብሏል። አሰስሉ ብሁአ ብሉየ፣ አሮጌውን እርሾ አስወግዱት፣ ከመትኩኑ ለሐዲስ ሐሪጽ፣ ለአዲሱ እርሾ ለክርስቶስ ተዘጋጁ ዘንድ አሮጌውን እርሾ አስወግዱ። እስመ ተሰቅለ በፋሲካነ ክርስቶስ፣ ፋሲካችን ክርስቶስ። አንድም በፋሲካችን ክርስቶስ፣ በፋሲካችን ዕለት ፋሲካችን መሻገሪያችን ክርስቶስ ታርዷልና ይላል ቆሮንቶስ 5 ላይ ሲናገር። ከማይነቅዝ እንጨት ታቦቱን ስራው ማለት ድንግል ማርያም መጀመሪያም ኃጢአት ሳይኖርባት ነው ያዘጋጃት። እርግማን አልነበረባትም። ከሴቶች ተለይቶሽ አንቺ የተባረክሽ ነሽ ያላት ለዚህ ነበር። ሉቃስ ወንጌል ምዕራፍ 1 ላይ እንግዲያ ምድር ሁሉ የተረገመ ነው፣ እመቤታችን ግን ለይቶ የተባረክሽ ነሽ አላት። ከወንዶች ሳይል ከሴቶች አለ። ለምንድን ነው? እርግማን የመጣ በሴት ነበረ። በሴት ስለነበረ ሴቲቱ ዓለምን ሁሉ የምትወክላት። ከሴቶች ተለይቶሽ አንቺ የተባረክሽ ነሽ። ከማይነቅዝ እንጨት ማለት ይሄ ነው። በወርቅ ለብጠው ምንድን ነው? በወርቅ ለብጠው ማለት ነው። ልብ ብላችሁ ስሙ የእግዚአብሔር ቤተሰቦች። መጀመሪያ ከማይነቅዝ እንጨት ስራው ማለት እንጨቱ መጀመሪያ በተፈጥሮ ይሄ ሁሉ ታቦቱ ረጅም ዘመን ሲቀመጥ እንዳይነቅዝ ነው። ከማይነቅዝ እንጨት ስራው አለው፣ እንዳይፈርስ ነው። ይሄ ማለት ምን ማለት ነው? ድንግል ማርያም መጀመሪያ አካሏ የአዳም ሸክም የሌለበት እርግማን የሌለበት አድርጎ እግዚአብሔር አዘጋጀው። እንዴት ይሆናል? በእግዚአብሔር ኃይል ይሆናል። ታምር ነው የሷ ነገር። ከማይነቅዝ እንጨት በወርቅ ለብጠው ማለት ደግሞ ወርቅ የተባለ አንድኛውን ከማይነቅዝ እንጨት ተፈጥሮ ተሰርቶ ደግሞ ወርቅ ሲለበጥበት ታቦቱ ለብዙ ዘመን የሚኖር ይሆናል ማለት ነው። ወርቅ የተባለ የእመቤታችን ንጽህናዋና ቅድስናዋ ነው። የሰራችው ንጽህና ነው። ወርቁ በተፈጥሮ ብቻ አይደለም የሚጠበቀው። ወርቅ እንጨቱ የማይነቅዝ እንጨት ብቻ መሆን አይበቃውም። ወርቅ ጨምርበት። ድንግል ማርያምም መመረጧ ብቻ አይደለም ያስከበራት፣ መመረጧን ተጠቅማ ንጽህና መጨመሯ ነው፣ ራሷ መስራቷ ነው። አሁን አንዳንዶቹ ምን ይላሉ? እመቤታችን እኮ እንዲህ ብለን ስናከብራት ማርያም ምን ታደርግ ኖሯል? ሲመርጣት አልመረጥም ልትል ነው? እሷ ባትኖርም እኮ ሌላ ሴት የመምረጥ እድል አለው እግዚአብሔር ምን ይሳነዋል ይላል እንዴ? የእሷ ነፃ ፈቃድስ? ነፃ ፈቃድ ያላት ፍጡር እኮ ናት። እንጨት ናት እንዴ? ዝም ብሎ አስገድዶ ይመርጣታል? አይመርጣትም። ነፃ ፈቃድ አላት። እግዚአብሔር ስለጠበቃት ነው የምንል ከሆነ እንደዚያ ከሆነ አዳምና ሔዋንም የበደሉ እግዚአብሔር ስላልጠበቃቸው ነው ብለን መልስ ማዘጋጀት እንችላለን። ይሄ ደግሞ እግዚአብሔርም ያ ማለት ለአዳምና ለሔዋን ተጠያቂው እግዚአብሔር ይሆናል። ድንግል ማርያም ንጹሕ የሆነችው እግዚአብሔር ስለጠበቃት ብቻ ከሆነ አዳምና ሔዋንም የወደቁ እግዚአብሔር ስላልጠበቃቸው ነው ማለት ነው። እንደዚያ ከሆነ ደግሞ በሔዋንና በአዳም አዳልቶባቸዋል ማለት ነው እግዚአብሔር ደግሞ ባህሪው እንደዚህ አይደለም። ፈታሒ በጽድቅ ኮናኔ በርት ነው። በእውነት የሚፈርድ ነው። ኮናኔ በርት እውነት የሚፈርድ ነው። ፍርድ አይገመድልም። ያ ማለት እኔም ቢሆን የምበድለው እግዚአብሔር ስላልጠበቀኝ ነው ማለት ነው። እንደዚያ ከሆነ ደግሞ ለኃጢአቴ ተጠያቂ ሊያደርገኝ አይገባም ማለት ነው። እመቤታችን ብቻ ከጠበቀ ሔዋንንስ ለምን እንዳትበድል አይጠብቃትም? እግዚአብሔር የማንንም ነፃ ፈቃድ አይሻማም። የድንግል ማርያምንም ነፃ ፈቃድ ያከብራል። የመበደል መብት አይነፍጋትም። እንዳትሳሳት አይከለክላትም። እሷ መጠበቋን መመረጧን አጽንታ በጠበቀች ንጹሕ ሆና በጸናች መጠን እግዚአብሔርን በእጁ እየደገፈ ጠበቃት። የመጀመሪያውን እሱ ባርኮ ሰጣት አካሏን ከማይነቅዝ እንጨት። እንጨቱ አለመንቀዙ በተፈጥሮ የተገኘ ነው። እግዚአብሔር ያነው እንዲያርጎ የፈጠረው። ድንግል ማርያም እርግማን የሌለባት መሆኗ በእግዚአብሔር እጅ ነው። በወርቅ መለበጥ ግን የሰው ነው። ንጽህና ጨምሮ መኖር ግን የሷ ነው።
ስማራያ እግዚአብሔር ይላሉ ሊቃውንቱ። እግዚአብሔር መረጣት ይልና ቢመርጣትማ ምን ይደንቃል? እንድትመረጡና ብትገኝ ነው እንጂ ይላሉ። እንድትመረጡና ተገኘች። ምርጫዋን ደግሞ አጸንታ ያዘች። ቅዱስ ጳውሎስ መመረጣችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ ያለን ለዚህ ነው። ስለዚህ እመቤታችን በወርቅ የተለበጠች ታቦት ናት። እስኪ በሉ በወርቅ የተለበጠች በሉ። እማይነቅዝ የሚለው ትርጉሙ ምንድን ነው? አይ እናቶች እንዲሁ ምእመናን እንዲሁ ደጋግናችሁ እኮ እናንተ። እማይነቅዝ የሚለው ምንድን ነው ትርጉሙ? ለእመቤታችን ሲሆን ኃጢአት የሌለባት ነው። እርግማን የሌለባት። እስኪ እርግማን የሌለባት በሉ። ወይም የአዳም ጉስቁልና ያላረፈባት። እንጨቱ በተፈጥሮ የማይነቅዝ ነው። እመቤታችንም እግዚአብሔር ሲፈጥራት ከእናቷ ማህፀን ሲለያት እርግማን እንዳይኖር አድርጎ ነው የጠበቃት። አቀባ ጰራቅሊጦስም ከርሰማ ወይ ረኩሰት በምንትንም ዘፈጠራ። እንዴት ሊሆን ይችላል? ከመምጽውር ጽሩየ ገብረ አለ ቅዱስ ዮሐንስ አፈወርቅ። ይሄ እንዴት ሊሳካ ይችላል ካል ወርቅ ከጭቃ እንደሚገኘው ነው አለ። ወርቅን ከጭቃ ታስገኘዋለህ ስታነሳው፣ ወርቁ ውስጥ ግን ጭቃ የለም። ድንግል ማርያም ከተረገመ ባህሪ ስትወጣ እርግማን ጉስቁል የሆነ ባህሪ ግን አልደረሰባትም። አባቶችም በብዙ ነገር ተርጉሞ በሾህ መካከል እንደተከበበች ጽጌረዳ ይላል። ጽጌረዳ አበባ እሾሁ መሃል ላይ ናት። እሾሁ ግን የለባትም። ድንግል ማርያም የእርግማን እሾህ ባለበት ዓለም ውስጥ እርግማኑ ሳያርፍባት ወጣች። እንደ ጽጌረዳይቱ መዓዛዋን ብቻ ይዛል። መዓዛ አፏሃ ከመ ኮል ወኩሉ ነገራ በሰላም ያለ ቅዱስ ያሬድ ይህን ነው። አንደበቷ እንደ እንኮይ የሚያምር መዓዛውን ይዛ የወጣች እሾሁ ያልተከተላት ጽጌ ሃይማኖት ዘጸገየት በማእከለ ሐሰዋክ። በእሾህ መካከል አብባ የተገኘች የሃይማኖት አበባ መዓዛ ብቻ ያላት እሾሁ ግን የሌለባት የመካከለኛዋ ውብ ጽጌረዳ እመቤታችን ናት። እርግማን ያልነካት። ወርቁ ግን ራሷ የሰራችው ንጽህናዋ ነው። አይኗ ንጹህ፣ ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይሄን አረገች ተብሎ አልተጻፈም። አንደበቷ ክርክም ያለ ነውር የሌለባት በእውነት ጠባብ ወትህት ዘልህቀት በቤተ መቅደስ በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት ትህት፣ ጥበብን የተመላች እወቁኝ እወቁኝ የማትል ልጇ በሆሳዕና እንኳን እንዲው ግርግር ሰው ሁሉ ሲበዛ እንዴ የአምላክ እናት ፊት አድርጉኝ የማትል በትህትና። እስቲ እዚህ ላይ እመቤታችን እንዲህ አለች ተብሎ ሰምታችኋል? ሐዋርያት አነጠፉ፣ ገሌ ፊት ሄደ፣ ጴጥሮስ እንዲህ አለ ሲባል እሷ እንዲህ ነኝ የማትል፣ ይሄ አይገባኝም ይሄ ይገባኛል የማትል፣ ስደት አይገባኝም ሳትል የተሰደደች፣ መልካም ነገር ይገባኛል አክብሩኝ የማትል ትህትናን የተመላች ወርቅ። ትንቢተ ዘካርያስ ምዕራፍ 4 ቁጥር 2 ላይ ነቢዩ ዘካርያስ ርየ ተቃዋመ ማይቶት። ዘካርያስ የወርቅ መቅረዝን አይቶት ነበረ። ምን ያለ ዘይትን የተመላ 7 አይጹቅ ያላት 7 ቅርንጫፍ ያላት 7 ቅርንጫፍ ያላት መቅረዝ ዘይት ያለባት ኩለንተሃ ወርቅ ይላል። ሁለመናዋ ወርቅ የሆነ መቅረዝ አየው ይላል ቅዱስ ያሬድ። ይህን ወስዶ ይላል ዘሕዝቅኤል እጹት ምስራቅ ዘዘካርያስ ተቃዋም ዘወርቅ ማርያም ኢቲ ዘውዳሴሃ እሙቅ። የሕዝቅኤል የምስራቅ በር የዘካርያስ የወርቅ መቅረዝ ምስጋናዋ ተቀርቶ የማያልቅ ማርያም ናት ይላል። ኩለንተሃ ወርቅ ሁለመናዋ ወርቅ ነው ማለት ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ህዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅ እግሯ ገንዘብ የሆነ ናት እመቤታችን። እኛ እኮ እንደው ብዙ የሚጣል ያለን እንደ ዱባ ታውቃላችሁ። በቤተ ክርስቲያን ስርዓት ዱባ ለቤተ ክርስቲያን ስለት አይገባም። አይገርማችሁ? ፍትሐ ነገሥት አንቀጽ 17 ላይ አንቀጸ ምጽዋት ላይ ዱባ ለቤተ ክርስቲያን አያምጡ ይላል። ለምን? ዱባ ብዙ የሚጣል አለው። አያችሁ? የሚጣል ነገር የሚበዛባቸው ሰዎች ቤተክርስቲያን አይጉ ማለትና ዱባቱ ነው። እሺ ዱባ ማለት የሚጣለው የሚበዛ ነው። እንደኛ እኮ ብዙ የሚጣል ነገር አለን። እንደው
ብዙ ወጥቶ የሚወድቅ ጓዛ ምንን እንደው ይሄን እና ዱባቱና ቅልም አይገባም ይላል ውስጡ መራራ ነውና መራራ ሰዎች በቤተ ክርስቲያን ርስት የላቸውም ማለት ነው። መራራ መሆን ክፉ ነው። ስለዚህ እመቤታችን ግን የሚጣል የሌላት አልብኪ ነውር ወይ ምንትኒ በላይሌኪ ኩለንታኪ ሰናይት እንታቤ ወዳጄ ሁለንተናሽ ውብ ነው ምንም ነውር የለብሽም ብሏታል ልጇ ሰሎሞን። በወርቅ የተለበጠችው ታቦት ማድረግ አንዳች ነገር ያልተገኘባት የቅድስና ማህተም ያተማት የእግዚአብሔር ከተማ የመሰላሏ ጫፍ ላይ ይላል አይደለም እንዴ? የመሰላሏ ጫፍ ላይ እግዚአብሔር ተቀምጦባት ነበር ይላል። መሰላል እመቤታችን ናት። የመሰላሏ ጫፍ አይምሮዋ ነው። አይምሮዋ ውስጥ ህሊናዋ ውስጥ ከእግዚአብሔር ውጭ ምንም ገብቶባት የማታውቅ እንተ ኢርእያ አይነ ንስር ዲያብሎስ ያልተመለከታት የታጠረች ገነት እጹቅ አዘቅተማ ህይወት የታጠረች አትክልት የተገጠመች የውሃ ጉድጓድ አዘቅተማ ህይወት የህይወት ውሃን ያፈለቀች የታተመች የውሃ ምንጭ እመቤታችን ናት። የእግዚአብሔር ታቦት ይሏችኋል ማርያም ናት። 2 ክንድ ከስንዝር ያለው ከአዳም እስከ ኖህ ያለው ጊዜ ነው። እሱ 2256 ዘመን ይሆናል። 1 ክንድ ከስንዝር የሚለው ከኖህ እስከ ሙሴ ያለው ነው 1644 ይሆናል። 1 ክንድ ከስንዝር ቁመት ወርድ ቁመት አቆልቋይ 1 ክንድ ከስንዝር የሚለው ደግሞ ከሙሴ እስከ እመቤታችን 1600 ይሆናል። ይሄን ስትገጥሙት 5500 ዘመን እንዲህ ያለ ታቦት አበጅ ማለት 5500 ዘመን ሲያልቅ የምትመጣ የእግዚአብሔር ማደሪያ ታቦት አለች ማለት ነው። 4 ቀለበት አብጅለት ማለት 4 ቀለበት ማለት አይን፣ ጆሮ፣ እጅ፣ አፍንጫ። ስለዚህ 4ቱን ቀለበት በወርቅ ለብጠው የወርቅ ቀለበት ማብጅለት ማለት እመቤታችን በጆሮዋ አልበደለችም፣ በአይኗ አልበደለችም፣ በአፍንጫዋ አልበደለችም፣ በእጇ ዳሳ አልበደለችም። 4ቱን ቀለበት ወርቅ አድርገው ማለት ሰው የሚበድላቸው በሮቿ ሁሉ የእመቤታችን ንጹህ ናቸው እንደ ጠራ ወርቅ። የስርየት መክደኛ የተባለ ድንግልናዋ ነው። መክደኛ የታተመ ድንግልና ነው። የታተመ ድንግልና በስርየት መክደኛው አነጋገር ስርየት ማለት ይቅርታ ነው። የስርየት መክደኛ ማለት በድንግል ማርያም ድንግልና በኩል እግዚአብሔር ይቅርታን ይዞ መጥቷል። ፈቂዶ ይፈውስ ትዝምደሰብ ተገምረ በማህፀነ ድንግል ታቢዮ ለኩሉ ኃይል እለ በሰማያት ማሂደር ባህርየ ሰብን ነገደ ሰብን ላድን ባለ ጊዜ ከሰራዊተ መላእክት ተሰውሮ በድንግል ማርያም ማህፀን አደረ። እኔ እንደው ማርያም ምን አድርገልኛለች የሚለኝ ሰው ኢየሱስ ነው እንጂ የሚለኝ ሰው እግዚአብሔር ሰውን ላድን ብሎ የት ሄደ ብዬ ነው የምጠይቀው። እግዚአብሔር ሰውን ላድን ብሎ ወደ ማርያም መጣ ነው የማገኘው መጽሐፍ እኮ የሚለኝ። እግዚአብሔርን ሰውን ሊያድን መጣ። እንዲህ አለ እኮ ጌታ እስመ መጻ ወልደ እጓለ እመሕያው ከመ ይህስስ ወያድን ዘተሃጉለ። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል አለ ማቴዎስ 18 ላይ። የሰው ልጅ የጠፋውን ሊያድን መጥቷል። የሰው ልጅ ክርስቶስ የጠፋውን ሊያድን መጣ። የጠፋውን ሊያድን ሲመጣ ወዴት መጣ? መጀመሪያ ወደ ድንግል ማርያም መጣ። እግዚአብሔር ድህነትን ይዞ ጉዞ የጀመረባት ገብቶ የከተመባት የድህነት ሀገር፣ የፈውስ ሙዳይ፣ የሃይማኖት ከተማ እመቤታችን ናት።